ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ከጅኖች ዓለም በዶክተር አልዘንዳኒ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው ኃይላችሁ ያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን ቴሌግራም ቻናል ላይ ፖስት ያደርጉልናል። ከዛም መካከል እንግዲህ ለዛሬ ይዤላችሁ የቀረብኩት በተከታታይ ክፍል እያቀረብን ያለነው ከጅኖች ዓለም በሚል ርዕስ ክፍል 3ቱን ይዤላችሁ ቀረብኩ። ከ1 እስከ 2 ያልሰማችሁ እህት ወንድሞች፣ እናትና አባቶቻችን ገብታችሁ በመስማት ብዙ ትምህርቶችን፣ ግንዛቤዎችን ታገኙበታላችሁ። የወንድማችን ኻሊድ መጨረሻውስ ምን ይሆን የሚለውንም እጅግ በጣም የሚያጓጓ ታሪክ ነውና ኢንሻአላህ ትማሩበታላችሁ። ይህን ትምህርት ሼር ላይ ኮሜንት በማድረግ ለኡማው እንዲዳረስ የበኩላችሁን ተወጡ። ድጋፋችሁን አሳዩን። ባረከላሁ ፊኩም። አዳዲስ ቤተሰቦችም እንኳን ደህና መጣችሁ። የቀልብ ዶክተር የአፊያችን መንደር በሲህር በጅን በአይነናስ ጥቃት ሲደርስብን አላህም ካለ በኢስላማዊ እውቀት ብቁ የሆኑ የሩቂያ ዶክተሮችን፣ ዓለማዊ ሜዲካል ዶክተሮችን፣ የሳይካትሪስት ዶክተሮችን ብሎም የሐዲስ ምሩቆችን፣ የሸሪዓ ምሩቅ ምሁሮችን እንዲሁም ደግሞ የህልም ሙፈሲሮችን ዑለማዎችን በአንድ ላይ የምናገኝበት የቀልብ ዶክተር የቴሌግራም ቻናል ነው። ሰብስክራይብ በማድረግ ቻናላችንን ኢንሻአላህ ቤተሰባችን ሁኑ። የሚለቀቁ ትምህርቶች ወዲያው እንዲደርሷችሁ ይሆናል ማለት ነው። ቴሌግራም ላይም የቀልብ ዶክተር እያላችሁ ሰርች በማድረግ መቀላቀል ትችላላችሁ። ሊንኩንም ተጭናችሁ መግባት መቀላቀል ቤተሰብ መሆን ትችላላችሁ። ባረከላሁ ፊኩም። ወደ ዛሬ ትምህርትም አመራለሁ። እስከ ፍጻሜው አብራችሁኝ እንድትቆዩ በትህትና እጠይቃለሁ። ከጅኖች ዓለም በዶክተር አልዘንዳኒ የተጻፈ ክፍል 3። አንድ የሩቂያ ኡስታዝ ሊያውቀው የሚገባው ነገር አለ። ዘሎ ታካሚን ማናገር፣ ታካሚ ላይ ሩቂያ መጀመር ነገሮችን ወደማይሆን ድምዳሜ እንድንወስድ ያደርገናል። ስለሆነም መጀመሪያ አእምሮውን የማያውቅ ታማሚ ላይ እጅህን ከመሰንዘርህ በፊት ቁርአኑን ከመክፈትሽ በፊት ልታውቂ የሚገባ ታሪኮች አሉ። ኢንሻአላህ ለጥናት በምትላኩበት ጊዜ ይህንን ታረጋግጣላችሁ። ኋላም ባለቤቱ ህንዳዊ ጓደኛ ሊኖረው ቀርቶ ህንድ ፊልም እንኳን አይቶ የማያውቅ ምስኪን የመንግስት ሰራተኛ መሆኑን ኻሊድ ነገረችን። እናም ውስጣችን አንድ ጥያቄ ሊመጣ ይችላል። ጅኖች ምን ያህል ቋንቋ ድረስ ሊያውቁ ይችላሉ? እንግዲህ የእነርሱን ዕውቀት ስቆጥር አልቆይምና እንደፈለጉት ድረስ ሊያውቁ ይችላሉ። ከንፋስ በላይ በሚበሩባቸው አካባቢዎች በሙሉ የሚሰሙትን መማር ይችላሉ። እናም ግን አንድ ጅን በአማካኝ ይህንን ታዲያ በጥናት የተገኘ ነው ከየት አመጣኸው ስትሉ እንዳታስቆጡኝ። ባደረግናቸው ጥናቶች አንድ ጅን የአካባቢውን ቋንቋ ብቻ ሊናገር ይችላል። ብሎም አንድ ጅን በአእምሮ ውስጥ ያለውን
የምታውቀውን ቋንቋ ብቻ ሊያወራ ይችላል። አሊያም ደግሞ እንደ እድሜ ጠገብነቱ እጅግ በርካታ ቋንቋዎችን መናገር ይችላል። እኔም ሆንኩኝ ወንድሞቼ በህይወት ዘመናችን እጅግ በጣም በትልቁ ብዙ ተናጋሪ ጅን ያየነው 14 ቋንቋዎችን አቀላጥፎ የሚናገር ጅን ነው። ይህንን ስንል ደግሞ ጅንን በአካል አያችሁ ብለው አላልንም ሲሉ ደግሞ ዳንኪራ እንዲመቱ የማንፈቅድላቸው ከሰል ቀቢዎች፣ እኛ ጅኖችን የምናየው በታካሚው ላይ ነው፣ በአካል አናይም። አንተ ታመ ወይንም አንቺ ታመሽ ስትመጪ አንድ ኡስታዝ የሩቂያ ኡስታዝ ባንተ ላይ አሊያም ባንቺ ላይ ጅንን ማየት ይችላል። በአካል ሳይሆን አፍህን አፍኖ የሚናገረውን የሚያስገድደውን ጅን መረዳት ይቻላል ነው። አላህም ብሎ የማየት መነጽሩን የሰጣቸው ቁጥር ስፍር የሌላቸው ባሮች ቢኖሩም አየም ብለን ከመዘላበድ በእርሱ በአላህ በከውናቱ ፈጣሪ ስም እንጠበቃለን። ለማየት ሷሂርም ጅንን ያያል። በድጋሚ ብርቅና ድንቅም አይደለም። ጠይብ ወደ ዋናው ጉዳይ። ስለዚህ አንድ ጅን በአማካኝ ከ10 እስከ 14 ቋንቋዎችን ሊያወራ ይችላል። ይህ አማካኝ በጥናታችን ላይ ተንተርሰው የመጣ ነው። ታዲያ አንድ ጅን ያንን ሁሉ ቋንቋ ሲያወራ የምንረዳው አንዳች ነገር አለ። ያም እድሜውን ነው። እድሜ ጠገብ በሆኑ ቁጥር እንዲያ ሲያወሩ ህፃናቱ ደግሞ በእብደት ላይ ይወከላሉ። ይህም በይበልጥ በጥልቀት የምትማሩት ይሆናል። እድሜ ጠገብ ጅኖችና ህፃናት ጅኖች ሰውን ሲያጠቁ ሴት ጅኖችና ወንድ ጅኖች መሆናቸውንስ በምን መልኩ እንለያለን የሚለውንም ትምህርት በትምህርት ክፍለ ጊዜያችሁ ትማሩታላችሁ። ይህ ግን ለኡማው ጭምር እንዲበጅ ስለምንሻ በዚህ ላይ ጥልቀት አውርተን ሰውን ማፈላሰፍ አንሻም። እናንተ የወደፊት ኡስታዞቻችን እንኳን ደስ ያላችሁ። ብዙ ዕውቀትን ገና የምታውቁበት ጎዳና ጀመረ። ከእንግዲህ ስለ ጅኖች መንፈሳዊ ዓለም ትምህርታችሁ ከኔ የምትወስዱ ይሆናል። ቢስሚላህ። ታዲያ አንድ ሰው ብዙ ጅን እንደያዘው በምን እናውቃለን? ቋንቋዎቹ ያንን ያህል ከበዙ የምናውቅባቸው ነጥቦች እጅግ በጣም ብዙ ናቸው። ከዚያ ውስጥ ግን ፈጽሞ የማይገኘው ጅኑ 15 ነን፣ 60 ሺህ ነን፣ እንፈላለን አከን ተብሎ ጅኖች ብዙ ናቸው ብለን አንወስንም። የምናደርገው አንዳች ነገር ጅኖች በተፈጥሯቸው ብዙውን ነገር ሊያደርጉ ይችላሉ፣ ግና የማያደርጉትን እርስ በራስ መኖርን አይችሉም በአንድ ሰውነት ላይ። ስለዚህ በአንድ ሰው ላይ ከአንድ በላይ ጅኖች ካሉ ሁሌ በዛ ሰው ላይ ምን አለ ማለት ነው? ጥል አለ ማለት ነው። ሱብሃንአላህ። የኡስታዞቻችን እንግዲህ ጥልቅ እውቀታቸው በጣም ይገርማል። ማሻአላህ ተባረከላህ፣ አላህ ይጨምርላቸው። ይህ ትምህርት ክፍል 4ቱ ይቀጥላል። ሳምንት በሌላኛው ክፍል እስክንገናኝ ስለተከታተላችሁኝ በአላህ ስም እጅግ አድርጌ አመሰግናለሁ። አላህ የሳምንት ሰዎች ይበለን እያልኩኝ የዛሬውን ትምህርት በዚህ እቋጫለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።